በፊት ማለት ነው ከነብዩ መሐመድ በፊት ኢየሱስ ክርስቶስን አምላክ አይደለም ብሎ የሰበከ አለ ወይ? ለምሳሌ አሁን ጳውሎስ ኢየሱስ ክርስቶስን አምላክ አይደለም ብሎ ተናግሯል ወይ? እንዲሁ ሌሎች ነቢያቶችስ አምላክ አይደለም ብሎ ይናገራሉ ወይ? አዎ ከብሉይ ኪዳን ነው የምንጀምረው። ብሉይ ኪዳን ላይ የነበሩ ነቢያት ይመጣል ይወለዳል ብሎ የሚጠብቁት መሲህን ነው። መሲህ ደግሞ ከዳዊት ቤተሰብ ውስጥ የሚመጣ እንጂ ራሱ ፈጣሪ ነው ብለው አይጠብቁም ነበረ። መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይ እግዚአብሔርም ለዳዊት ማላይ ጸጸትም አለማ ዮዴሄ ቫፌ ዘዳግም 6:4 ላይ ያለው ሽማ እስራኤል ያህዌ ኤሎሃይኑ ያህዌ እኻድ እስራኤል ስም አምላካችን ያህዌ አንድ ያህዌ ነው የሚባል ለዳዊት ቃል ገባለት። ምን አለው? ከወደ ፍሬ በዙፋን ላይ አስቀምጣለሁ አለ። ራሴ መጥቼ በዙፋን ላይ እቀመጣለሁ አለ እንዴ? ኖ አላለም እንደዛ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እና 14 ላይ አንተ ባንቀላፋ ጊዜ ከወድ ፍሬ ከወገብህ ዘርን አስነሳለሁ ነው ያለው። ራሴ እመጣለሁ አለው አላለም። ዘርን አስነሳለሁ ነው ያለው። ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ ተመዞ የሚመጣ ዘር እንዳለ ነው ብሉይ ኪዳን ላይ የነበሩ ነቢያት አስምረውና አበክረው አስረግጠውና ረግጠው የነገሩ ማለት ነው። አዲስ ኪዳን ላይም ስንመጣ ጳውሎስ ይህንን ነገር ምንድነው ያለው ስንል ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አለ ማለትም ከዳዊት አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ነው የሚለው። መጣ አይልም፣ አመጣ። አምላክ ራሱ መጣ ይላል አይልም፣ አመጣ ነው የሚለው። ስለዚህ ኢየሱስ አምላክ ነው ብሎ ኢየሱስ ያወጀበትም ነገር የለም። አንድ አምላክ የሚባለው የኢየሱስ አምላክ ነው የነበረው ማለት ነው። ስለዚህ ከዛ አንፃር አይ ቲንክ ኢየሱስም የአንድ አምላክ ነኝ ብሎ አላስተማረም። ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ አንድ ሰው መጥቶ ቸር መምህር ሆይ አለው። why call me good? ለምንድን ነው እኔን ቸር የምትለኝ? there is no good but one that is God. ከአንዱ አምላክ በስተቀር ቸር የለም አለ። እኔን ለምንድን ነው የምትለኝ አለ። why call me good? እኔን ለምንድን ነው? እኔነቱን ከአንድ አምላክ አውትሳይድ አድርጎ ነው ያወጣው። ኤክስክሉድድ ነው ያደረገው፣ አወጣው ኢየሱስ ራሱ። ጳውሎስም በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና there is only one God and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ኢየሱስ እሱም የሰው ነው ክርስቶስ ኢየሱስ ነው አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው። ስለዚህ የናዝሬቱ ኢየሱስ ማለት በአንድ አምላክና በሰዎች መካከል መካከለኛ ሆኖ ሲያስተላልፍ የነበረ ኦንቶሎጂካሊ ሰው ነበር። ሜታፊዚካሊ ደግሞ መልእክተኛና ነብይ መሲህ ነበር ማለት ነው። ይሄንን ነው ከጥንት ጀምሮ ሲያምኑ የነበረው። እንደዛ ከሆነ እንደዛ ብሎ የሚያምኑ የኢየሱስ ተከታዮች ነበሩ ሲባል አዎ ኢቦናይት ናዝራውያን ቁርአን እስኪመጣበት ጊዜ ድረስ ሰንሰለታቸውን ጠብቀው የነበሩ ሰዎች ናቸው። ዳይናሚክ ሞናርኪዝም የሚባለው እነዚህ ሁላ በታሪክ ውስጥ ነበሩ። ግልጽ ነው። ጉድ በጣም እንጂ አንድ ጥያቄ ጠይቀሃለሁ አንተ። ኦኬ ስለዚህ አንድ አምላክን ነበረ ያምልከዋል። ኢየሱስ ክርስቶስም እንደ ተስፋ ቃል የመጣ መድኃኒት ነው ነው የምትለኝ? አዎ ለእስራኤል መድኃኒት። አዎ እንደዛ ነው የሚለው። ለእስራኤል መድኃኒት ያው ለኛም ጭምር ማለት ነው አይደለ እንዴ? ለእስራኤል ብቻ ሳይሆን ለኛም ከእስራኤል ይችላል። እናንተ ቡችሎች ናችሁ፣ ፍርፋሪ ነው የደረሳችሁ። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ችግር የለውም እኮ እሱ ሌሎችም አሉ ተብለናል። የልጆችን እንጀራ ለቡችሎች መስጠት አይገባውም ስትል አይ ቡችሎችም እኮ ከልጆች የተረፈውን ትርፍራፊ ያገኛሉ አለች። ያው ትርፍራፊ ነው የደረሳችሁ፣ ፍርፋሪው
ይገባቸዋል። ለእናንተ ማለት ነው። እናንተ ልጆች አይደላችሁ። ልጅነትም ኪዳንም የሕግ መሰጠት ለእስራኤላውያን ነው ብሎ ነው ሮሜ 9:1 ላይ የሚናገረው። እናንተ ፍርፋሪው ደርሷችኋል። ቡችሎች ናችሁ። እንደ ቡችልነታችሁ ፍርፋሪውን የደረሳችሁ። እሺ ቀጥይ። ማለት እኛ ቡችላ ነን ማለት ነው በኢየሱስ? አዎ ይላል። አሁን ለልጆችን እንጀራ ለቡችሎች መስጠት አይቻልም ማለት። ስለዚህ አሁን ቡችሎች እኮ ከልጆች ላይ የተረፈውን እኮ ያገኛሉ ስትለው በቃ እምነት ታላቅ ነው ብሎ ይሁን አለ። ስለዚህ አሁን ምንድነው ከእስራኤል ውጭ ያሉ ሰዎች የኢየሱስ ክርስቶስን ትምህርት ኢየሱስን መሲህነት ምናምን ቢቀበሉ ችግር የለውም። ምንድነው ግን የሚደርሳቸው? ዋናው ምግብ አይደለም፣ ፍርፋሪ ነው የሚደርሳቸው። ፍርፋሪ ነው። ለጠፉት ለእስራኤል ቤቶች በስተቀር ሌላ አልተላኩምና ነው ያለው እሱ። የመጣበት ዓላማም ኢላማም ሐዋርያትንም ሲልካቸው በአሕዛብ መንገድ አትሂዱ፣ በሰማርያ መንገድ አትሂዱ፣ ወደ ጠፉት ወደ እስራኤል ቤቶች ቤት ሂዱ ነው የሚለው ማቴዎስ 10:5 ላይ። ስለዚህ ያኛው ትርፍ ነው ሌላ ማለት ነው። በሰማርያ በይሁዳ እስከ ምድር ዳርቻ ድረስ ምስክር የሆኑት የተበተኑ አይሁዶች ነበር። ከዚህ በረት ያልሆኑ ሌሎች በጎች አሉኝ ሲል ኢየሱስ በነበረበት ሰዓት 12 ነገደ እስራኤል ተበትነው 2 ነገድ ብቻ ነበረ በኢየሩሳሌም የነበረው የይሁዳና የቢንያም ነገድ። በተረፈ 10 ነገዶች ጠፍት ነበረ። ስለዚህ ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ዘንድ ይገባኛል ያለው የእስራኤልን ቤት በጎች ነው ሲፈልግ የነበረው። እናንተ ግን በግም አይደላችሁ ከመነሻው ፍርፋሪ ቡችሎች ብሎ ነው ያስቀመጣችሁ። አረስራ ይፍረስ ወይ ሂድ ግን እግዚአብሔር እንደው ልቦልክህና ልገላገል እንዴ ወይ ካልሆነ እንዴ ኧረ ተይ እንደዛማ አትበይ። አንቺማ ከወለክሽኝ እኔ ራሴ እዚህ ቲክቶክ አቆማለሁ። ማሂ ከጠፋ ለቀር አብረን መጥፋት ያለብን በግ እኮ እኛ ነን። በግ ምን እኛ ነን፣ በጎችም እኛ ነን። የእስራኤል ቤት ናቸው የጠፉት የእስራኤል ቤቶች ነው የሚለው። በጎች እረኛ ነው። እረኛው የመጣው ለእስራኤል ቤት ነው። ራሱ በእረኛ አስነሳላቸዋለሁ ብሎ ሕዝቅኤል ላይ ኤርሚያስ ላይ የተለያየ ቦታ ላይ ሲናገር የነበረው እረኛ አመጣለሁ ያለው መሳያ ነው። ዘፕሮሚስድ መሳያ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እናንተ የእስራኤል ሰዎች ሆይ የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው። ለእናንተ የእስራኤል ቤቶች ሆይ የእስራኤል ሰዎች ሆይ ይላል። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይም እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣል። ለአንቺ መድኃኒት ነው ብለሽ ከተቀበልሽው ችግር የለውም። ተርፎ ነው ፍርፋሪው ነው የደረሰሽ። ቡችላ ነሽ ራሱ ማለት ነው። ልጅ አይደለሽም አንቺ። ቡችሎች ይላቸዋል። ቡችሎች አሃ ልጅ የተባልነው በክርስቶስ ኢየሱስ ልጅነትን ያገኘው ያ ልጅነት ቀርቶ አህዛብና አይሁድ አንድ ሆኑ። ጳውሎስ ናቸው ያስተማሩት። የለም እሱ በኋላ ላይ ነው የአሕዛብ ሐዋርያ የተላኳል። እነ ጴጥሮስ የተላኩት ለእስራኤል ቤት ነው። ለዛ ነው ጥል የነበረው እኮ ገላትያ ላይ እኛ ከሰበክነው ወንጌል የተለየ የሚሰብክላችሁ የተረገመውን ሲባል በገላትያ በኤፌሶን በፊልጵስዩስ በምን በተለያየ ቦታ አይሁዳኖች ተበትነው ነበረ። 12 ሐዋርያቶች ለተበተኑት ነው ራሱ ያዕቆብ ምዕራፍ 1 ቁጥር 1 ላይ ለተበተኑት ለእስራኤል ቤቶች ነው የሚለው። ለ12 ወገኖች 12ቱ ነገደ እስራኤል ነው የተላኩት። የተመረጡት ስንት ሰዎች ናቸው? ኢየሱስ የመረጣቸው ሐዋርያቶች ስንት ናቸው? ቁጥራቸው ታውቂያቸዋለሽ? 12 ሰዎች ናቸው። ለምንድን ነው ያደረገው? 12ቱ ቤተ እስራኤል ውስጥ እንዲሄዱ ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ እናንተ በ12 ዙፋን ላይ ለመቀመጥ በ12ቱ ነገደ እስራኤል ላይ ልትፈርዱ በ12 ዙፋን ላይ ትቀመጣላችሁ አላቸው። ስለዚህ 12ቱ ነገደ እስራኤል ናቸው ያሉት። ለ12ቱ ነገደ እስራኤል 12ቱ ሐዋርያት ተመርጠው ወንጌልን ለነሱ እንዲያደርሱ ነው የተጠሩት። እነዛ ደግሞ 12ቱ ቤተ እስራኤል ደግሞ ጠፍተዋል፣ የሉ። ኢየሱስም ላመጣ ዘንድ ይገባኛል ብሎ በሐዋርያት አማካኝነት እኔ እንደላኳቸው አብ እኔ እንደላከኝ እኔ እልካቸዋለሁ አለ። አብ ኢየሱስን የላከው ለእስራኤል ቤት እንደሆነ ሁሉ ኢየሱስም ደግሞ ሐዋርያትን ሲላካቸው ለጠፉት ለእስራኤል ቤት እንጂ ወደ ሌላ አትሂዱ ብሎ ነው የላካቸው። በኋላ ላይ ግን እነ ጳውሎስ ሲመጡ ነገሩ ተቀየረ። ወደ አሕዛብ ምናምን መሄድ ጀመሩ ማለት የማይመለከታቸው። ሲጀመር እኮ ትንቢትም ያላቸው አይሁዳኖች ናቸው ይመጣል ብለው የሚጠብቁት። እስራኤል ቤቶች ናቸው ሲጠብቁ የነበሩት መሲሁን። አሕዛቦች አያውቁትም። ይምጣ የሚባል ነገር ምንም የተነገራችላቸው ነገር የለም። እሺ የዮሐንስ ወንጌል ምዕራፍ 12 ላይ ኢየሱስ ክርስቶስ የቃል ይፈርድባችኋል ሲል ያ የተናገረው ቃል የአምላክ ቃል ስለሆነ ነው የሚፈርድብን። ሁጃ ይቆምባችኋል፣ ምስክር ይሆንባችኋል ነው። በፍርድ ቀን የሚፈርዱት እነማን ናቸው ይላል ማቴዎስ 12 ቁጥር 38 ላይ የፍርድ ቀን በዚህ ትውልድ ላይ ተነስታ ትፈርድበታለች አለ። ንግስት አዜብ ምን ማለት ነው? ንግስት አዜብ ትፈርዳለች ሲል በዚህ ትውልድ ላይ
የነነዌ ሰዎችም በፍርድ ቀን ይፈርዳሉ ይላል። ምን ማለት ነው ይፈርዳሉ ሲባል? ይፈርዳሉ ይመሰክሩብናል። እንጃ እኔ ምን አውቃለሁ። ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ በ12ቱ ነገደ እስራኤል ልትፈርዱ በ12 ዙፋን ላይ ትቀመጣላችሁ ይላል። ምስክር መሆን ማለት ነው። ኢየሱስ የተናገረው ንግግር ሁጃ ይቆምባችኋል ማለት ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 34 ላይ እንደዛ ነው። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ። የሰው ለሚናገረው ለእያንዳንዱ ነገር በፍርድ ቀን መልስ ይሰጥበታል ይላል። ይሄን ሁጃ ይቆምበታል። አልሰማውም አይልም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ስለደረሰ ዓለም እንዲወደዋልና አለ። ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ አላከውምና በልጁ የሚያምን አይፈርድበትም። በማያምን ግን በአንዱ በልጁ እግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል አለ። ብርሃን ወደ ዓለም መጣ። ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለመረጡ ፍርዱ ይሄ ነው አለ። ሁጃ ቆሞባቸዋል። ከዛ ጊዜ ጀምሮ ሁጃ ቆሞባቸዋል፣ ያስጠይቃቸዋል። ሪሳላውን ከሰሙበት ጊዜ ጀምሮ ሰዎች ይፈርድባቸዋል። ያኔ በመጨረሻ ቀን የሚፈርድባቸው ይሄ የሰሙት ቃል ነው ራሱ ማለት። ለምን ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው ይላል። ያልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ይላል። ስለዚህ አንድ ሰው ሪሳላው መልእክቱ ከደረሰው በኋላ ሁጃ ይቆምበታል ማለት ነው። ከዛ አንፃር ነው ዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ የሚናገረው ማለት ነው። እኔ በመጨረሻ ቀን አልፈርድባችሁ፣ እኔ የተናገርኩት ቃል እርሱ በመጨረሻ ቀን ይፈርድባቸዋል የሚለው ከዛ አንፃር ነው። ቃሉ ማለት ነው። እንዳስረዳኸኝ የሚተናገረው ቃል ያልሰማ የእግዚአብሔር ቃል በሱ ያልሰማነው ቃል ካልሰማን ወደሱ ካልተመለስን ያ ቃል በመጨረሻ ዘመን ይፈረድብኛል። ፈርድብኝ ይመሰክራል ጀምሮ ይመሰክራል። ከሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ እንደዛ ነው። መልእክተኛ እስከምን ድረስ የምንቀጣ አይደለንም ይላል አላህ። ስለዚህ መልእክተኛውን ሰምቶ ሪሳላውን ሰምቶ ጤነኛ አእምሮ ያለው ሰው ሱረቱል አህዛብ ምዕራፍ 33 ቁጥር 5 ላይ በልባችሁ እያወቀ በሰራችሁት ነገር ኃጢአት ይሆንባችኋል ነው የሚለው። በምንሰራው ስራ በፍርድ ቀን ወሮታና ጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት ካላህ ዘንድ እንቀበላለን ማለት ነው። ይሄ ነው ምንዳና ፍዳም ሰው ያገኛል ማለት ነው። ሪዋርድ ኤንድ ፓኒሽመንት፣ ቅጣትና ሽልማት። አይ ከባድ ነው። ስለዚህ እኔ የፈለኩት አምላክ ነው ይፈርዳል የሚለውን ነበር። አብሽሪ አንቺ አሁን እኮ ትንሽ ነው የቀረሽ። ራሱ አሁን አንቺ ያለሽው ቁርአኑ የሚናገረው ነገር አለ፣ እሱ ላይ ነው ያለሽው እና መስመር ላይ ነሽ ያለሽው። አብሽሪ ራሱ የምታመልኪው አሁን የአብርሃምን አምላክ ነው እያመለክሽ ያለሽው። ኦልሬዲ ጀመረሻል። የአብርሃም አምላክ ማለት ነው። የአብርሃም አምላክ ደግሞ የይስሐቅ አምላክ የያዕቆብ አምላክ ደግሞ አንዴ መስመሩ ላይ ከገባሽ እንደዛ። ኦሪት ዘጸአት ምዕራፍ 3 ቁጥር 13 ላይ ሙሴ ኤሎሂምን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉኝ ጊዜ ምን ልበላቸው አለው። ያህዌ ምን አለው? ኤሎሂም መልሶ ይሄ አቸሬ ይሄ አለው ይላል። ለእስራኤል ልጆች ይሄ ወደ እናንተ ላከኝ ትላላችሁ አለ። በዚያ ወደ መሰረት ይሄ ማለት የአምላክ ስም ነው። ይሄ ማለት ምንድነው? እኖራለሁ ማለት ዘሊቢንጓን ማለት ነው ራሱ ማለት ነው። ከዛ በኋላ ነው ካለው በኋላ ምን አለ? ቁጥር 15 ላይ እኔ አለ ያህዌ ነው፣ እኔ ያህዌ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ያልካለ ዮድ ሄ ቫቭ ሄ ስሜ ነው አለ። ቁጥር 15 ላይ ማለት ነው ምን ነው አለ? ስሜ ነው። ዮድ ሄ ቫቭ ሄ ምን ነው አለ? ስሜ ነው አለ። አዎ ኦሪት ዘጸአት ስሜን ዮድ ሄ ቫቭ ሄ ስሜ ነው አለ። ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ ያህዌ ተዋጊ ነው፣ ስሙ ማን ነው አለ? ያህዌ ነው። ዮድ ሄ ቫቭ ሄ ነው አለ። ስሙ ማን ነው አለ? ያህዌ ዮድ ሄ ቫቭ ሄ ነው አለ። አዎ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ዮድ ሄ ቫቭ ሄ ነኝ ስሜ ይሄ ነው እያለ ይናገራል። ትንቢተ ኤርምያስ ምዕራፍ 44 ቁጥር 26 ላይ እነሆ በታላቁ ስሜ ምያለሁ አለ። በምኔ ስሜ? በታላቁ ስሜ አለ። ታላቁ ስሙ ማን ነው? አሸም ያሸም ዮድ ሄ ቫቭ ሄ የሚለው ነው ያለው። አሁን ዮድ ሄ ቫቭ ሄ ላይ ከአዶናይ ላይ አኦ አስጨምሩበት ያህዌ ጀሆቫ የሚል ነገር ፈጠረ ማለት ነው። ለዛ ነው ኢንሳይክሎፒዲያ ኢንተርናሽናል ቮሊዩም ምን አለ?
ዘጠኝ ላይ ስትመለከቱ ያህዌ ባዕድ ከሆነ ድምፅ ሰጪ ፊደላት ተዋቅሮ ያህዌ በመባል በስተት የገባ የተነበበ ነው አለ። ዩኒቨርሳል ጄዊሽ ኢንሳይክሎፒዲያም እንደዛ ነው። ያህዌ የቴትራግራማትን የተሳሳተ አነባነብ ነው አለ። ኢንሳይክሎፒዲያ ኦፍ አሜሪካ ደግሞ ሲናገር ያህዌ ለእስራኤል አምላክ የተሳሳተ ስም ነው አለ። ዮድ ሄ ቫቭ ሄ ነው ትክክለኛ የመጀመሪያ የነበረው። ዮድ ሄ ቫቭ ሄ ቴትራግራማታኑ ከቀኝ ወደ ግራ ዮድ ሄ ቫቭ ሄ ያሃዋሃ የሚለው ነገር እኛ ጋር አለ ትምህርቱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ሲናገሩ የአላህ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ይህ በሶስት ሥራዎች ላይ በበቀራ በአሊ ኢምራን በጣሃ ውስጥ ይገኛል አሉ ረሱል ሰለላሁ ዐለይሂ ወሰለም። ምሁራኖቻችን ምን አደረጉ? ፈለጉት። ሱረቱ በቀራ ላይ ምዕራፍ 2 ቁጥር 255 ላይ አላ ሀይ የሚል ስም አለው ታላቁ ስም። ከዛ ሱረቱ አሊ ኢምራን 3:2 ላይ አላ ሀይ የሚል ስም አለ። ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ አላ ሀይ ዘሊቪንግ ዋን የሚባለው ተፍሲር ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ የአላህ ታላቅ ስም በእርሱ በተማጸኑበት ጊዜ የሚቀበሉበት ነው የተባለው ይሄ ነው ብሎ ሱረቱ በቀራ ላይ። ስለዚህ ሙስሊሞች ጠዋትና ማታ አያቱል ኩርሲን ሲቀሩ ይሄንን ታላቁን ስም ነው የሚጠሩት። ያላ ለሃይ እያሉ ነው፣ ዘሊቪንግ ዋን እያሉ ነው የሚጠሩት። አንቺ ያህዌ ዮድ ሄ ቫቭ ሄ የምትይውን ዮድ ሄ ቫቭ ሄ ኡስታዝን ያልገባኝ ነገር በጣም ትልቅ ቦታ አለን እኛ ሙስሊሞች። ስም ይተረጎማል እንዴ? ቆይ እኔ ማለቴ ለምንድን ነው የኛን የእግዚአብሔር አልተተረጎም ተርጉሞ አይደለም እኮ ዮድ ሄ ቫቭ ሄ የሚለው ነገር ዮድ ሄ ቫቭ ሄ የሚባለው ነገር በኦሪጂናሉ በፓሊዮ ብራይስት ነው አይደለ? ለሙሴ ያናገረው። አዎ እሱን ለምንድን ነው እኛ ማንጠቀመው አሁን ላይ? በሱ ብቻ መጠሪያ ያልተደረገው የለማ። አሁን የሚጠቀሙት ማሶሬት ነው። ዮድ ሄ ቫቭ ሄ የሚለው ምን እንደሚባል አይታወቅም። ራሱ አጠፉት። አምላካችን አላህ በቁርአን አመጣና ምን አደረገው? ሪቪል አደረገው ያንን ነገር። አልሐምዱሊላህ አልሐዩል ቀዩም እያልን እንጠራዋለን እኛ። አልሐይ ዘሊቪንግ ዋን እያልን ተመሳሳይ ነው። ሴሜቲክ ባክግራውንድ ላይ ያለ ነው። አልሐይ ብትዩ ዮድ ሄ ኻወ ማለት ኖረ ነው። ዘሊቪንግ ዋን ማለት ነው። ዮድ ሄ ቫቭ ሄ ግልጽ ነው። ግልጽ ነው። ግን ያልገባኝ ነገር በዛ ስም ያልተጠራው ያ ክታብ ስለሌለ ነው። ያ የለም እንጂ አዲስ ኪዳን ላይ ያሉት አሽቀንጥረው ጣሉት ራሱ ማለት ነው። አንድ ሁለት ደቂቃ እስኪ እሺ ብሉ ላይ ብሉ ኪዳን ላይ ያለ የለም እንዴ? ያህዌ የለብዙ ቦታ ስለተጠቀሰ አዶናይ ይላል ብዙ